ጠቅላይ ሚኒስትሩ በዚሁ የፓርላማ ንግግራቸው ያነሱት ሌላኛው ጉዳይ የባህር በር ጉዳይ አሁን ዝም ብሎ በትኩሳት ያነሳነው አይደለም፣ ብዙ ርቀት የተካሄደበት ነው በማለት የገለጹት ጠቅላይ ሚኒስትሩ ወደ ኋላም በመሄድ ከፕሬዝዳንት ኢሳያስ አፈወርቂ ጋር ግንኙነት ከጀመሩበት ጊዜ ጀምሮ የነበረውን የአሰብ ወደብ ጥያቄን ጭምር አካተው በዝርዝር ስለ ሁኔታው ዳሰውታል። ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ነው ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ የረሳችሁን ለማስታወስ ብቻ ነው። ኤርትራ ስመላለስ አስመራን ካየሁ በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ። አሰብ ባህሩ ጋር ቆመን ያወራነው ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደለም፣ ያውቁታል። ለሁሉም ልኬላቸዋለሁ። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እና እዚህ ውስጥ ነው አይኑ ባህር አቋቁመ ነው። ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። የተከበሩ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ። እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን፣ ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ ያስለሰዋል። እንደዛ አይደለም ታሪኩ፣ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ለካ ተስፋ የለውም የሚለው መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ